ራስጦና በኢትዮጵያ ታሪክ ውስጥ በተለይም በ19ኛው ክፍለ ዘመን መጨረሻ አካባቢ የነበሩ ታዋቂና ብርቱ የጦር መሪ እንዲሁም የወላይታ የመጨረሻው ንጉስ ካዎ ነበሩ። ራስጦና የወላይታን ሕዝብ በንጉስነት የመሩ ሲሆን ግዛታቸውም ከአጎራባች ወራሪዎች ለመከላከልና በማጠናከር ይታወቃሉ። በ1980ዎቹ መጨረሻ ላይ ዳግማዊ አጼ ምኒልክ የኢትዮጵያን ግዛቶች አንድ ለማድረግ ወደ ደቡብ ሲዘምቱ ራስጦና ግዛታቸውን ላለማስረከብና ነፃነታቸውን ለመጠበቅ ጠንካራ ተቃውሞ ካደረጉ መሪዎች ውስጥ አንዱ ነበሩ። በ1987 ዓ.ም እንደ አውሮፓውያኑ አቆጣጠር በ1994 ዓ.ም ከአጼ ምኒልክ ሰራዊት ጋር እጅግ መሳጭና ደም አፋሳሽ የተባለ ጦርነት አድርገዋል። በዚህም ጦርነት ከፍተኛ ተጋድሎ ካደረጉ በኋላ ቆስለው ተማርከዋል። ከተማረኩም በኋላ በአጼ ምኒልክ ምህረት ተደርጎላቸው የራስነት ማዕረግ ተሰጥቷቸው የወላይታ ገዢ ሆነው እንዲቀጥሉም ተደርጓል። በዚህም በኋላ ወቅቱ የነበረውን የአሸናፊና የተሸናፊ ግንኙነት ወደ አብሮ የመስራት ፖለቲካዊ ጥበብ የቀየሩ ክስተት ተደርጎ ይታይላቸዋል። ራስጦና ዛሬም ድረስ በወላይታ ሕዝብ ዘንድ እጅግ ታላቅና ጀግና የማንነት ምልክት ተደርገው ይወሰዳሉ። በሶዶ ከተማ ለእርሳቸው መታሰቢያ የሚሆን ትልቅ ሐውልትም ቆሞላቸዋል።